አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የጥናት አካዳሚ ተከታታዮቻችን እንኳን በሰላም በደህና መጣችሁ ብያለሁ። ለዚህ ዩቲዩብ አዲስ የሆናችሁ ካላችሁ ላይክ፣ ሰብስክራይብ በማድረግ ቪዲዮን ጀምሩት። እንዲሁም ከልዩ ክትትል ጋር የኦንላይን ትምህርት የምትፈልጉ በግሩፕም ሆነ በግል ከልዩ ክትትል ጋር ትምህርቱን የምንሰጥ ይሆናል። እንዲሁም ከቅዳሜና እሁድ ከምሽቱ 4 ሰዓት እና 5 ሰዓት አካባቢ የነጻ ትምህርት እንሰጣለን። ቅዳሜና እሁድ በቴሌግራም ለሚመጡ ብቻ ነው ያን የሚሆነው ማለት ነው። ዛሬ ከሀ እስከ ፐ ያሉትን ፊደላቶችን ስለጨረስን እነዚህ ጋር የምታዩቸው ብዙ ስም ነው ያላቸው። ውህድ ፊደል ይባላሉ፣ ዲቃላ ፊደል ይባላሉ፣ ውስብስብ ፊደል ይባላሉ። ብቻ የሁለት ፊደል ጥምረት ስለሆኑ እነዚህን በደንብ አብራርቼ ማስተምራችሁ ይሆናል። እናንተ ቪዲዮን እስከ መጨረሻው ተከታተሉት ማለት ነው። ስለዚህ እንዲሁም ለጓደኞቻችሁ ሸር ማድረግ አትርሱ። እስከ መጨረሻው ድረስ አብራችሁ ይቆዩ። እናነባቸዋለን። ሏ ሏ ወፈር ታደርጉታላችሁ ስተወጡት ወፈር ማለት አለበት። ሏ ሯ ሯ አሁን ረሩ ሪራሬ ሮ ብለህ ጨረስን በኋላ እነዚህ ውህድ ፊደላቶች ስንጠራቸው ወፈር ነው የምናደርጋቸው። ሯ ሟ ሟ ሟ እሺ ጯ ጯ ጯ አ ሚል ድምጽ ዋ ሚል ነገር ድምጽ አለ በውስጡ። እሺ ደግሞ ጓ ጓ ጿ ጿ ኳ ኳ ሷ ሷ ቧ ቧ ቋ ቋ ለምን እንደሚጠቅሙ ኋላ አሳያችኋለሁ። አሁን አብራችሁ እያላችሁ ሞክሩ። ፏ ፏ ኋ ኋ ይህም በተመሳሳይ ኋ ነው። ሁለቱም ተመሳሳይ ናቸው። ቷ ቷ ዟ ዟ ሸዋ ሸዋ ዷ ዷ ጇ ጇ ኗ ኗ ፖ ፖ ፖ እነዚህ ፊደል የምንጠቀምባቸው አሉ። አንዳንድ ፊደላት ለምሳሌ ጓደኛ ብለን ስንጠራ ገግ ውስጥ እስከ መጨረሻው አታገኙትም። ስለዚህ ገግ ውስጥ ከመጨረሻው ስለማታገኙት ጓ ብለን እንይዛት እችን ፊደል ነው። ያው ጓ ይሄን ከጻፍን በኋላ ነው ደና እኛን ምንጽፈው ማለት ነው። ጓደኛ ብለን ስንጽፍ ቧን ቧ ስንል ቧችን ነው የምንጠቀመው። ቧን ቧ ስንል እችን ቧ ነው የምንጠቀመው። ቋንቋ የሚለውን ስንጽፍ እችን ቋ ነው የምንጠቀመው። እዚህ ጋር የምታያትን ቋ ነው። ፏፏቴ የሚለውን ብንጠቀም እች ነው ፏ የምንጠቀም። ኋላ ብለን ብንጽፍም ኋ እችን ነው የምንጠቀመው ማለት ነው። ስለዚህ እናንተ ኮሜንት ጋር ገብታችሁ ኋላ ብላችሁ ከዚህ ከምታዩዋቸው ፊደላቶች ማለት ነው አንዳንድ ውህድ ፊደል ወይ ደግሞ ዲቃላ ፊደል ይባላሉ ትጽፋላችሁ ማለት ነው። አንዳንድ ዲቃላ ፊደል ኮሜንት ጋር ትጽፉልኛላችሁ ማለት ነው። ከዛ ተጨማሪ ያልኳችሁን ነገር እንዳትረሱ። የኦንላይን ትምህርት መማር ከፈለጋችሁ መፍትሄው እኛ ጋር ስለሆነ ከልዩ ክትትል ጋር እናስተምራችሁ ይሆናል። ስለዚህ እችን ኮሜንት ጋር መጻፍ አትርሱ ማለት ነው። በቀጣይ እስክንገናኝ በሂሳብ እና በእንግሊዝኛ እንመጣላችሁ ይሆናል። ሰላም አለይኩም።